የኢትዮጵያ የፖለቲካ አየር በአስፈሪ ውጥረት ታፍኗል። የመጪው ምርጫ ዜና ተስፋ ሳይሆን የከፍተኛ ስጋት ምንጭ ሆኗል። ኢትዮጵያ በማንኛውም ሰዓት ሊፈነዳ በተዘጋጀ የፖለቲካ ፈንጂ ላይ ተቀምጣለች። መንግስት የምርጫ ዝግጅቱን ወደ ኋላ እንደማይል አስታውቋል። የፋኖ ኃይሎች ደግሞ ይህንን ሂደት የህልውና አደጋ ብለው ፈርጀውታል። ትናንት ማምሻውን ያወጡት ማስጠንቀቂያ እጅግ አስደንጋጭና ከባድ ነው። ማንም ከዚህ አስፈሪ ዛቻ ነፃ መሆን አይችልም። የፖለቲካ ፓርቲዎች በከባድ አጣብቂኝ ውስጥ ወድቀዋል። ምርጫ አስፈጻሚዎችና ሚዲያዎች ሁለት ስለት መሃል ቆመዋል። ይህ ምርጫ የሀገሪቷን ዕጣ ፈንታ ወዴት ያመራዋል? የሁለቱ ኃይሎች ፊት ለፊት መጋጨት የማይቀር መሆኑን እያመላከተ ነው። እርምጃ እንወስዳለን የሚለው የፋኖ ኃይሎች ዛጃ ከቃላት ያለፈ ትርጉም ያለው ይመስላል። የዓለም አቀፉ ማህበረሰብ ሳይቀር ጣቱን ባፉ አስገብቶ ወይ ግሩም ለማለት ተገዷል። ጊዜው እያለቀ ነው። ሁሉም ነገር በብርሃን ፍጥነት ሽምጥ እየጋለበ ነው። የፋኖ ኃይሎች ያወጡት መግለጫ የያዛቸው አንኳር ነጥቦች እንደ ቀላል የሚታለፉ አይደሉም። እያንዳንዱ የመግለጫው አንቀጽ ሀገሪቱን ወደ ከፋ አጣብቂኝ የሚከቱ ከባድ ጥያቄዎችን አጭሯል። ይህ ሁኔታ ማንም በቀላሉ ሊመልሰው የማይችለውን የውጥረት ድባብ ፈጥሯል። በአየር ላይና በምድር ጥቃት እየዘነበ ባለበት ሁኔታ የምርጫ ካርድ የህዝብን ደህንነት ሊያረጋግጥ ይችላል እንዴ? አገዛዙ ይህንን ምርጫ የሚያካሄደው የዲሞክራሲ ማረጋገጫ ፈልጎ ነው ወይስ ተጨማሪ የመግደያ ጊዜ? የፋኖ ኃይሎች እንዳሉት ይህ ምርጫ የሰላም ሳይሆን ለአደገኛው ደም መፋሰስ መጀመሪያ ይሆን እንዴ? ተፎካካሪ የፖለቲካ ፓርቲዎች ከማን ጎን ይቆማሉ? በምርጫው መሳተፍ ህጋዊ መብት ነው ወይስ አገዛዝ ጋር መተባበር ነው? ምርጫውን ማጀብ የመረጠ ፓርቲ ከፋኖ የሚጠብቀውን አስፈሪ እርምጃና ማስጠንቀቂያ እንዴት መቋቋም ይችላል? ምርጫውን ለማስፈጸም የሚታጩት መምህራንና የመንግስት ሰራተኞች ጣፈንታ ምን ሊሆን ነው? ከመንግስት የሚወጣውን ትዕዛዝ ቢቀበሉ የፋኖ ኢላማ ይሆናሉ። የፋኖን ማስጠንቀቂያ ቢሰሙ ደግሞ መንግስት ህጋዊ እርምጃ ይወስድባቸዋል። ከዚህ ሞት አፋፍ ላይ ካለ ምርጫ ማን ያድናቸዋል? ሚዲያዎችስ የትኛውን እውነት ለማስተጋባት ይደፍራሉ? የመንግስትን የሰላም ትርክት ማራገብ ወይስ የፋኖን የጦርነት ክስ ላለማሳየት? በሁለት ሰዓት መሃል ሆነው የገለልተኛነት ሚዛን ማስጠበቅ ሲቻላቸው ይሆን? በሀገሪቱ ያሉት ሌሎች ጸረ ሰላም ኃይሎች የፋኖን ጥምረት ጥሪ ሊቀበሉት ይሆን? ምርጫውን ለማክሸፍ በሚደረገው ጥረት ሁሉም አንድ ላይ ቢሰለፉስ? የኢትዮጵያ የፖለቲካ ምህዳር ወደ ተቀናጀና አጠቃላይ የትጥቅ አመጽ እያመራ ይሆን? ዓለም አቀፉ ማህበረሰብ ይህን እንደ ማፋሳሽ ሊሆን የሚችል ምርጫ በዝምታ ያልፈዋል ወይስ ጣልቃ ይገባል? የፋኖን የሽግግር መንግስት ጥያቄ እስከ ቁም ነገር ይቆጥረዋል ወይ? በመግለጫው የተሰመረበት የአስደንጋጭ ዛቻ በተግባር ቢተረጎምስ? ማንኛውም ምርጫውን የሚያስፈጽም አካል ላይ እርምጃ እንወስዳለን የሚለው የሰራዊቱ ትዕዛዝ ምን ያክል አጥፊ ሊሆን ይችላል? ሀገሪቱስ ይህን አዲስ የውጥረት ማዕበል መሻገር ትችል ይሆን? ክቡራን ሆይ እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ህዝባችንን ለተጨማሪ ጥቃት አሳልፎ የሚሰጥን ማንኛውም አካል አንታገስም። መጪውን ያገዛዙ ምርጫ አስመልክቶ ከአማራ ፋኖ ብሔራዊ ንቅናቄ አፋብን የተሰጠ መግለጫ። የአማራ ህዝብ በጨፍጫፊው የብልጽግና አገዛዝ የዘር ማጥፋት ጦርነት ተከፍቶበት ህፃን፣ አዛውንት፣ ሴት፣ ወንድ፣ ወጣት፣ ሽማግሌ ሳይል በአየር በምድር እየተጨፈጨፈ ይገኛል። የአማራ ህዝብም ሊያጠፋው ከመጣው አረመኔ አገዛዝ ራሱን የመከላከል ከፍተኛ ተጋድሎ እያደረገ በድል እየገሰገሰ ነው። በመላ ሀገሪቱ የታቀደው ሀገር አቀፍ ምርጫ እጅግ አደገኛና ከባድ ፈተና ተደቅኖበታል። የጦር መሳሪያ ድምጾች የምርጫ ካርዶችን ድምጽ ሊያፍኑ እንደሚችሉ ከፍተኛ ስጋቶች በርትተዋል። በአማራ ክልል የሚንቀሳቀሱት የፋኖ ታጣቂዎች ምርጫውን ሙሉ በሙሉ እንደማይቀበሉት አስታውቀዋል። ይህ ውሳኔ በሀገሪቱ የፖለቲካና የሰላም ጉዞ ላይ ትልቅ ጥላን አጥልቷል። ይህ ዘገባ የአማራ ፋኖ ብሔራዊ ንቅናቄ አፋብን የቅርብ ጊዜ መግለጫ ላይ ተንተርሶ የተዘጋጀ ነው። መግለጫው በሀገሪቱ ያለውን ፖለቲካዊና ወታደራዊ ውጥረት ፍንትው አድርጎ ያሳያል። ይሁንና ጉዳዩን ከተለያየ አቅጣጫ መመልከት ሚዛናዊ ግንዛቤ ለመፍጠር ይረዳል። በሀገሪቱ ያለው ግጭትና የምርጫ ዝግጅት አብሮ ሊሄዱ ይችሉ ይሆን? የፋኖ ኃይሎች ያወጡት መግለጫ በዋናነት መጪውን ምርጫ ውድቅ የሚያደርግ ነው። ምርጫው በክልሉ ካለው የጸጥታ መደፍረስ ጋር በፍጹም እንደማይገጣጠም አበክረው ገልጸዋል። በመላው አማራ ክልል አሁን ድረስ ከባድ ውጊያዎች እየተካሄዱ መሆናቸው ይታወቃል። በዚህ የጦርነት ድባብ ውስጥ ምርጫ ማካሄድ ተቀባይነት እንደሌለው ታጣቂዎቹ አስረድተዋል። በመግለጫው ላይ መንግስት በክልሉ ከፍተኛ ሰብአዊ ጉዳት እያደረሰ መሆኑም ተጠቅሷል። የድሮንና የከባድ መሳሪያ ጥቃቶች ሰላማዊ ሰዎችን ህይወት እየቀጠፉ ናቸው ተብሏል። መንግስትም በበኩሉ እርምጃው የህግ ማስከበር ዘመቻ አካል መሆኑን በተደጋጋሚ የሚገልጸው ነጥብ ነው። ይህ የሁለቱ ወገኖች የሰላ ልዩነት ችግሩን ይበልጥ አወሳስቦታል። ታጣቂዎቹ ምርጫውን መንግስት የስልጣን ዘመኑን ለማራዘም የሚጠበቅበት ስልት ነው ይሉታል። ህዝቡ የህልውና አደጋ በተጋረጠበት ወቅት ምርጫ ማካሄድ ፖለቲካዊ ቅቡልነት አይኖረውም ብለዋል። በዚህም ምክንያት ሂደቱን ለማስተጓጉልና ላለመቀበል ጽኑ አቋም ወስደዋል። ይህ አቋማቸው በመንግስትና በታጣቂዎች መካከል ያለውን ልዩነት አስፍቶታል። ተፎካካሪ የፖለቲካ ፓርቲዎች
ፓርቲዎች እጅግ ፈታኝ በሆነ ምርጫ ውስጥ ወድቀዋል። በአንድ በኩል ሰላማዊና ዲሞክራሲ የትግል መስመራቸውን ማስቀጠል ይፈልጋሉ። በሌላ በኩል ደግሞ በጦርነት ቀጠና ውስጥ የምርጫ ቅስቀሳ ማድረግ ፈጽሞ አይችሉም። ይህ ሁኔታ ፓርቲዎቹን በሁለት ቢላዋ መካከል እንዲቆሙ አድርጓቸዋል። የፋኖ ኃይሎች ለፖለቲካ ፓርቲዎች ጥብቅ የሆነ ማሳሰቢያን አስተላልፈዋል። ምርጫውን ማጀብና እውቅና መስጠት ከመንግስት ጋር እንደ መተባበር ይቆጠራል ብለዋል። ከዚህ የፖለቲካ ሂደት ራሳቸውን እንዲያገሉና ምርጫውን እንዲያወግዙ ጠይቀዋል። ይህን ሳያደርጉ ቢቀሩ ግን ጠንካራ ተቃውሞ እንደሚገጥማቸው አስጠንቅቀዋል። ፓርቲዎቹ በበኩላቸው የህዝብን ድምፅ ላለማሰማት ምርጫው ብቸኛ መድረክ ነው ብለው ሊያስቡ ይችላሉ። ነገር ግን በነጻነት መንቀሳቀስ በማይቻልበት ሁኔታ ውስጥ ምርጫው ፍትሃዊ ይሆናል ወይ የሚለው አጠያያቂ ነው። መንግስት ደግሞ ሁሉም አካላት በሰላማዊ መንገድ በምርጫው እንዲሳተፉ ጥሪ እያቀረበ ነው። ይህ የሶስትዮሽ ፍላጎት መጣረስ የፖለቲካ ምህዳሩን ይበልጥ አጥቦታል። በአማራ ክልል የሚኖረው ህዝብ ላለፉት ተከታታይ ዓመታት በከፍተኛ መከራና ስቃይ ውስጥ አልፏል። በእርግጥ የአማራ ህዝብ በመላ ሀገሪቷ በከፍተኛ መከራና ችግር ውስጥ እያለፈ ያለ ህዝብ ነው። ጦርነት፣ መፈናቀልና የኢኮኖሚ ድቀት የዕለት ተዕለት ዕጣ ፈንታው ሆነዋል። ህዝቡ መሰረታዊ የሰላምና የደህንነት ጥያቄዎቹን በተደጋጋሚ እያነሳ ይገኛል። በዚህ ጭንቀት ውስጥ ሆኖ ወደ መተላለቅ መሄድ ለህዝቡ ቅድሚያ የሚሰጠው ጉዳይ አይደለም። የታጣቂዎቹ መግለጫ ህዝቡን ይህንን ምርጫ አውግዞ የትግሉ አካል እንዲሆን ይጠይቃል። መንግስት በበኩሉ ህዝቡ መሪዎቹን መምረጥ ህገ መንግስታዊ መብቱ ነው ይላል። ህዝቡ ግን በሁለት ፋይሎች መካከል ተጭኖ ግራ መጋባት ውስጥ ወድቋል። ሰላም በሌለበት አካባቢ ዲሞክራሲያዊ መብትን መጠቀም በተግባር እጅግ ከባድ ነገር ነው። የታጣቂዎቹ ማሳሰቢያም ህዝቡ በማንኛውም የምርጫ እንቅስቃሴ ውስጥ እንዳይሳተፍ የሚከለክል ነው። ሰላምና ምርጫ እንደ ውሃና ዘይት ናቸው። ተቀላቅለው አንድ ሊሆኑ አይችሉም። ሰላም በሌለበት አካባቢ ዲሞክራሲያዊ መብትን መጠቀም በተግባር እጅግ ከባድ ነው የሚለው ሐሳብ መሬት ላይ ያለውን መራራ እውነት የሚያንጸባርቅ ነው። ምርጫው በባህሪው ከፍተኛ የሰዎችና የቁሳቁስ እንቅስቃሴን የሚጠይቅ ሂደት ነው። የድምፅ መስጫ ወረቀቶች፣ ኮረጆዎችና የምዝገባ ሰነዶች ከማዕከል እስከ ቀበሌ መጓጓዝ አለባቸው። በአሁኑ ወቅት ግን በአማራ ክልል አብዛኛው አውራ ጎዳናዎችና የገጠር መንገዶች የነቀ የጦርነት ቀጠናዎች ናቸው። በተጨማሪም የፖለቲካ ፓርቲዎች አማራጭ ሀሳባቸውን ለህዝብ ለማቅረብ አደባባይ መውጣት አይችሉም። ትላልቅ ህዝባዊ ስብሰባዎችን ማካሄዱ ቀርቶ ከቦታ ቦታ መንቀሳቀስ እጅግ አደገኛ ሆኗል። የከባድ መሳሪያ ድምፅ በሚሰማበትና መንገዶች በጸጥታ ኃይሎችና በታጣቂዎች በተያዙበት ሁኔታ የምርጫ ሎጂስቲክስን ማሳለጥ በተግባር የማይቻል ነው። የፋኖ ኃይሎች ምርጫውን በሚያጅቡና በሚሳተፉ አካላት ላይ እርምጃ እንወስዳለን ማለታቸው በቀጥታ በህዝቡ ስነ ልቦና ላይ ያነጣጠረ ነው። ምርጫ ጣቢያ ሄዶ ድምፅ መስጠት የዲሞክራሲ መብት መሆኑ ቀርቶ አሁን ላይ የሞት ሪስክ ሆኗል። የትኛውም ዜጋ የፖለቲካ መብቱን ለመጠቀም ሲል የራሱንን የቤተሰቡን ደህንነት አደጋ ላይ አይጥልም። ታጣቂዎቹ ህዝቡ በየትኛውም የምርጫ እንቅስቃሴ ውስጥ እንዳይሳተፍ አግደዋል። ይህ ማለት አንድ ተራ ነዋሪ በምርጫ ጣቢያ አካባቢ ቢገኝ እንኳን እንደ ጠላት ሊፈረጅ ይችላል እንደማለት ነው። በዚህ አስፈሪ የውጥረት ድባብ ውስጥ የህዝቡ ቀዳሚ ምርጫ ዲሞክራሲ ሳይሆን በህይወት መትረፍ ነው። የፍርሃት ቆፈን ባለበት ማህበረሰብ ውስጥ ነጻ ምርጫ ማካሄድ ዘበት ነው። ይህንን ምርጫ ይበልጥ ውስብስብ የሚያደርገው የምርጫ አስፈጻሚዎች ጉዳይ ነው። በየትኛውም ምርጫ ጣቢያዎች የሚያስተዳድሩት የየአካባቢ መምህራንና የመንግስት ሰራተኞች ናቸው። መንግስት እነዚህን ሰራተኞች ስራቸውን እንዲሰሩ አጥብቆ ያዛል። ይህን ባያደርጉ ከስራቸው የመባረርና የህግ ተጠያቂነት ይጠበቅባቸዋል። በተቃራኒው ደግሞ የፋኖ መግለጫ እነዚህን ሰራተኞች በስም ጠቅሶ አስጠንቅቋል። ሂደቱን ለማስፈጸም የሚሞክር ማንኛውም ሰራተኛ ላይ እርምጃ እንደሚወሰድበት ተነግሯል። ይህ ሁኔታ ምስኪኑን የመንግስት ሰራተኛ በሁለት ገዳይ ኃይሎች መሃል ቆልፎታል። ሰራተኛው ከመንግስት ስርና ከታጣቂዎች ጥቃት አንዱን እንዲመርጥ ተገዷል። ይህ ደግሞ የምርጫውን ተቋማዊ መሰረት የሚያፈርሰው ነው። እነዚህ ሁሉ ተጨባጭ እውነታዎች አንድ መደምደሚያ ላይ ያደርሱናል። በጦርነት አውድማ ላይ የሚደረግ ምርጫ የህዝብን እውነተኛ ድምፅ ሊያሰማ አይችልም። አብዛኛው ህዝብ በጸጥታ ስጋት ምክንያት በቤቱ ከተቀመጠ በምርጫው የሚገኘው ውጤት የማንን ፍላጎት ይወክላል? መንግስት ምርጫው በተያዘለት ጊዜ ይካሄዳል ቢልም ሂደቱ ነጻና ፍትሃዊ መሆን አይችልም። ምክንያቱም ዴሞክራሲያዊ ምርጫ የሰላምንና የነጻነትን መሰረት ይፈልጋልና። ተፎካካሪ ፓርቲዎች በነጻነት መንቀሳቀስ በማይችሉበት፣ ህዝብ በፍርሃት በተሸበበበትና አስፈጻሚዎች የሞት ዛቻ በተጋረጠባቸው ሁኔታ ውስጥ ምርጫው የፖለቲካ ትርጉም ያጣል። ስለሆነም ሰላም በሌለበት ዲሞክራሲ መብትን መጠቀም ከባድ ነው የሚለው መደምደሚያ ከመግለጫውም ባለፈ የመሬት ላይ ያለውን እጅግ ዘግናኝ እውነታ የሚያመላክት ነው። ህዝቡ አሁን የሚፈልገው በኮረጆ የሚመጣ የድምፅ ካርድ ሳይሆን በሰላም ወጥቶ የመግባት ዋስትናን ነው። ማንኛውም ምርጫን የሚያስተባብር አካል ላይ እርምጃ ሊወሰድ እንደሚችል ስጋት ፈጥሯል። ይህ ሁኔታ ዜጎችን በከፍተኛ የፍርሃት ድባብ ውስጥ እንዲወድቁ አድርጓቸዋል። ሰላማዊ ዜጋ የፖለቲካ ሽኩቻውም ቀዳሚ ሰለባ መሆኑ አልቀረም። በግጭት ጊዜ ሚዲያዎች እጅግ ፈታኝ የሆነ ኃላፊነት ይሸከማሉ። እውነታውን ማቅረብና ገለልተኛ መሆን የሙያ ግዴታቸው ነው። ነገር ግን በኢትዮጵያ ያለው ነባራዊ ሁኔታ የሚዲያ ነጻነት በእጅጉ ፈትኖታል። መረጃዎችን አጣርቶ ማቅረብ በራሱ ትልቅ የደህንነት ስጋት ሆኗል። የፋኖ ኃይሎች ሚዲያዎች የመንግስትን የምርጫ ትርክት ብቻ እንዲያስተጋቡ አሳስበዋል። በክልሉ ያለውን እውነተኛ የጦርነት ገጽታና የህዝቡ ስቃይ ለዓለም እንዲያሳዩ ጠይቀዋል። ሚዲያዎች ለህሊናቸውና ለሙያቸው ታማኝ በመሆን ታሪክ ኃላፊነታቸው እንዲወጡ ጥሪ አቅርበዋል። ይህ ካልሆነ ግን ሚዲያዎቹም የታሪክ ተወቃሽ እንደሚሆኑ አመላክተዋል። በሌላ በኩል መንግስት ሚዲያዎች ሀገራዊ ሰላምንና የምርጫ ሂደትን እንዲደግፉ ይፈልጋል።
አፍራሽ ዘገባዎችን የሚያቀርቡ ተቋማት ላይ ህጋዊ እርምጃዎችን ሊወስዱ ይችላሉ። ሚዲያው የሁለቱም ወገኖች ጫና ተቋቁሞ እውነትን ፍለጋ የሚያደርገው ጉዞ አድካሚ ነው። መረጃን ማፈንና የተዛባ ትርክት ማሰራጨት የችግሩ አካል ለመሆን ቀጥሏል። የዓለም አቀፉ ማህበረሰብ የኢትዮጵያን የፖለቲካና የጸጥታ ሁኔታ በቅርበት እየተከታተለ ነው። አሜሪካ፣ የአውሮፓ ህብረትና የተለያዩ ተቋማት ግጭቱ በሰላም እንዲፈታ ተደጋጋሚ ጥሪ አድርገዋል። በጦርነት ውስጥ የሚካሄድ ምርጫ ተአማኒነት እንደማይኖረው የብዙሃኑ እምነት ነው። ዲፕሎማቶች የፖለቲካ ውይይት ከምርጫ መቅደም እንዳለበት ይመክራሉ። የፋኖ መግለጫ ላይ የዓለም አቀፍ ማህበረሰብ ይህንን ምርጫ እውቅና እንዳይሰጠው አበክሮ ጠይቋል። መንግስት ሀገሪቱን ወደ ከፋ ቀውስ እያመራት ነው የሚል ክስም አቅርበዋል። የዓለም አቀፍ ተቋማት ከምርጫው ይልቅ የሽግግርና የፖለቲካ መፍትሄ ላይ ትኩረት እንዲያደርጉ አሳስበዋል። ይህ ጥሪ ዓለም አቀፉ ማህበረሰብ በኢትዮጵያ ላይ ያለውን ፖሊሲ ሊፈትነው ይችላል። መንግስትም በበኩሉ ምርጫው የሀገሪቱ የውስጥ ጉዳይ መሆኑን ለዓለም አቀፉ ማህበረሰብ ያሳውቃል። የውጭ ጣልቃ ገብነትን እንደማይቀበልና ሉዓላዊነቱን እንደሚያስከብር ይገልጻል። ነገር ግን ምርጫው ዓለም አቀፍ ታዛቢዎችን ሳያገኝ ከተካሄደ ተቀባይነቱ አጠያቂ ይሆናል። የውጭው ዓለም የገንዘብና የፖለቲካ ድጋፍ ለሂደቱ ወሳኝ መሆኑ የሚካድ አይደለም። በአሁኑ ወቅት በኢትዮጵያ ያለው ዋነኛ ጥያቄ የሰላምና የጸጥታ ጉዳይ ነው። በርካታ የፖለቲካ ተንታኞች ስር ነቀል የሆነ ሀገራዊ መግባባት እንደሚያስፈልግ ይሞግታሉ። ምርጫ ብቻውን አሁን ለተፈጠረ ዘርፈ ብዙ ችግር መፍትሄ ሊሆን አይችልም ይላሉ። አሳታፊ የሆነ የፖለቲካ ውይይት የግድ አስፈላጊ መሆኑንም ያሰምሩበታል። የፋኖ ኃይሎች በመግለጫቸው ስር ነቀል የስርዓት ለውጥና የሽግግር ጊዜ እንዲመጣ ጠይቀዋል። ሌሎቻቸው የፖለቲካና የትጥቅ ኃይሎች በጋራ እንዲቆሙ ጥሪ አቅርበዋል። ይህ የሚያመላክተው የትግል አቅጣጫው ከክልል አልፎ ሀገራዊ ለውጥን ያማከለ መሆኑን ነው። የዚህ አይነቱ ጥምረት ከተፈጠረ በመንግስት ላይ የሚኖረው ጫና እጅግ ከፍተኛ ይሆናል። መንግስት አሁን በስልጣን ላይ ያለው በህዝብ ተመርጦ መሆኑን ያምናልና ይከራከራል። የትኛውም የሽግግር ጥያቄ ህገ መንግስታዊ መሰረት የሌለው መሆኑን ይገልጣል። ችግሮች መፈታት ያለባቸው በተቋቋሙት ህጋዊ ተቋማትና በምርጫ ብቻ ነው ይላል። ይህ የሁለቱ ወገኖች ፍጹም ተቃራኒ አቋም ለሰላም ድርቅ ትልቅ እንቅፋት ይፈጥራል። ምርጫን ለማስፈጸም በዋናነት የሚታጨው የመንግስት ሰራተኛና መምህሩ ነው። ምርጫ ቦርድ በየአካባቢው ጣቢያዎችን ለማስተዳደር እነዚህ የህብረተሰብ ክፍሎች በስፋት ይጠቀማል። ነገር ግን አሁን ባለው የጸጥታ ሁኔታ ይህን ኃላፊነት መውሰድ እጅግ አደገኛ ሆኗል። ሰራተኞቹ በከፍተኛ የደህንነት ስጋት ውስጥ ወድቀዋል። የፋኖ መግለጫ የመንግስት ሰራተኞችና መምህራን በምርጫው ሂደት ፈጽሞ እንዳይሳተፉ አስጠንቅቋል። ሂደቱን ማስተባበር በህዝብ ላይ ከሚደረገው ዘመቻ ጋር መተባበር ነው ብሎ እንደሚወስደው ገልጿል። ይህን ማስጠንቀቂያ ጥሰው በሚገኙ አካላት ላይ ጠንካራ እርምጃ እንደሚወስድም አልደበቁም። ይህ ማስጠንቀቂያ የምርጫ አስፈጻሚዎችን በቀጥታ አደጋ ላይ የሚጥል ነው። በሌላ በኩል ሰራተኞቹ የመንግስትን ትዕዛዝ ካልፈጸሙ ከስራ ገበታቸው ሊባረሩ እንደሚችሉ ምንም ጥርጥር የለውም። ደሞዛቸው ሊቋረጥና ህጋዊ እርምጃ ሊወሰድባቸው እንደሚችል በግልጽ ይታወቃል። ይህ ሁኔታ ሰራተኞቹን በታጣቂዎችና በመንግስት መካከል መውጫ ወደ ሌላው አጣብቂኝ ውስጥ ከቷቸዋል። ኑሯቸውን ለመምራት ሲሉ ህይወታቸውን አደጋ ላይ የመጣል ከባድ ምርጫ ገጥሟቸዋል። የታጣቂዎቹ መግለጫ የአገሪቱን ወቅታዊ የፖለቲካ ትኩሳት በሚገባ የሚያመላክት ነው። ምርጫው የፖለቲካ መፍትሄ ከማምጣት ይልቅ ግጭቱን ሊያባብሰው እንደሚችል አመላካች ነው። በጦርነት ውስጥ ምርጫ ማካሄድ በአፍሪካ ታሪክ ብዙ ጊዜ የተሞከረና ያላዋጣ ስልት ነው። የፖለቲካ ልሂቃኑ ከስልጣን ይልቅ ለሀገር ህልውና ቅድሚያ ሊሰጡ ይገባል። መንግስት ሰላምን ለማስፈንና ህግን ማስከበር ቀዳሚ ኃላፊነቱ ነው። ነገር ግን በኃይል ብቻ የሚመጣ ዘላቂ ሰላም እንደሌለ የታሪክ ድርሳናት ያስተምራሉ። ሁሉም ያሳተፈ ሀቀኛ የፖለቲካ ድርድር ማድረግ አማራጭ የሌለው ጉዳይ ሆኗል። ምርጫው የዴሞክራሲ ማሳያ መሆኑ ቀርቶ የፖለቲካ ቁማር መጫወቻ መሆን የለበትም። የፋኖ ኃይሎችም ቢሆኑ የሚያነሷቸው ጥያቄዎች ሰላማዊ መፍትሄ እንዲያገኙ መንገዶችን ክፍት ማድረግ አለባቸው። የጦርነት ቀጣይነት በመጨረሻ የሚጎዳው የቆመለትን ህዝብ መሆኑን መረዳት ያሻል። ተቋማትን ማፍረስና ሰራተኞችን ማጥቃት የህዝብን ኑሮ ይበልጥ መስቀልቅል ውስጥ ያስገባዋል። ሁለቱም ወገኖች ከጥፋት መንገድ ተመልሰው ወደ ጠረጴዛ ዙሪያ መምጣት አለባቸው የሚሉ አስተያየቶች ተበራክተዋል። በአጠቃላይ ሲታይ የኢትዮጵያ ምርጫ የሰላም በር ወይስ የግጭት ማባባሻ የሚለው አነጋጋሪ ሆኗል። የአማራ ፋኖ ያወጣው መግለጫ የምርጫውን ተአማኒነትና አፈጻጸም ክፉኛ ይፈትነዋል። ህዝቡ በተኩስና በድምፅ መስጫ ካርዶች መካከል ተወጥሮ ይገኛል። የፖለቲካ ፓርቲዎች፣ ሚዲያዎችና የዓለም አቀፉ ማህበረሰብ ትልቅ ፈተና ውስጥ ናቸው። የሀገሪቱ የፖለቲካ ዕጣ ፈንታ በሁለቱም ወገኖች ጤናማ ውሳኔ ላይ የተመሰረተ ይሆናል። ዘላቂ መፍትሄ የጠመንጃ አፈሙዝ ሳይሆን እውነተኛ ሀገራዊ መግባባት ነው የሚሉትም አያሌ ሆነዋል። መግለጫውን ተከትሎ አስተያየታቸውን የሰጡን ሰው እንዳሉት ምርጫው የህዝብን ቁስል የሚሽር እንጂ አዲስ ደም የሚያፋስስ መሆን የለበትም ብለዋል። ኢትዮጵያ ከገባችበት የፖለቲካ ዙሪት መውጣት የምትችለው መቻቻል ሲኖር ብቻ ነው። የዜጎች ህይወት ከማንኛውም የፖለቲካ ስልጣን በላይ ክቡር ሊሆን ይገባል ብለዋል። ሰናይ ጊዜ ተመኝተን ተሰናብተናል።